ስሙ የተመሰገነ ይሁን። በዚህ በመጽሐፈ ምሳሌ በምዕራፍ 14 ከቁጥር 33 ላይ በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ልብ ውስጥ ግን አትታወቅም የሚል ቃል ተጽፎ ይገኛል። የትምህርታችንን የምክክራችንን ሐሳብ የምናገኘው ከዚህ ከጠቢቡ ሰሎሞን ቃል ነው። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም ይላል መፍቀሬ ጥበብ ሰሎሞን። እንደምናውቀው ይህ አባት ከእግዚአብሔር ዘንድ የተመጸወተው ጸጋ ነው። ጥበብ ማስተዋልን ጥበብን ያድለው ዘንድ ወደ እግዚአብሔር ተስዕሎ ልመና ጸሎት ያደረገ ገና በታናሽነቱ ጊዜ በእስራኤል ላይ እግዚአብሔር ቀብቶ ሲያነግሰው የጠየቀው ጥያቄ ውርዝውና ወጣትነት ሳያታልለው በዚህ ሕዝብ ላይ መግባት መውጣትን አገኝ ዘንድ ማስተዋልን ጥበብን አድለኝ ብሎ ወደ እግዚአብሔር ልመና አቅርቧል እና እግዚአብሔርም አድንቆለታል። በእውነት ልመናውን ጸሎቱን ግዛት አስፋልኝ፣ የንግስና ጊዜን አርዝምልኝ ብለህ አልለመንከኝም። እንዲህ ያለ ጥበብ እንዲህ ያለ ማስተዋል ለምነሃልና ካንተ በፊት የነበሩ ነገስታት ያልነበራቸውን ጸጋ ጥበብ ባንተም ጊዜ እንደገና ካንተም በኋላ የሚነሱ ነገስታት ሁሉ የማይኖራቸውን ጥበብ ማስተዋልን አድያለሁ ሰጥቻለሁ ብሎ ራሱ እግዚአብሔር በጸጋ በስጦታ ማለት ነው ማስተዋልን ጥበብን ያደለው አባት ነው ጠቢቡ ሰሎሞን። እና ቅድስት ቤተክርስቲያን መፍቀሬ ጥበብ ትለዋለች። ጥበብን የሚወድ ማለት ነው ሰሎሞን። ጥበብ የምንለው ፍልስፍናን ብቻ ተጣብቶ የጥበብ ባለቤት ወይም ጥበብ የሚባለውን እግዚአብሔርን አስክዶ በዓለማዊ ፍልስፍና ተይዘው የሚናገሩትን አይደለም። እሱ ጥበብ አይደለም። ቅዱስ ጳውሎስ እንደተናገረው የዚህ ዓለም ጠቢባን ጥበብን አያውቁም፣ ጥበብን ቢያውቁስ የክብርን ባለቤት የጥበብን ባለቤት መድኃኒት ኢየሱስ ክርስቶስን ባሰቀሉት ነበር ብሎ ተናግሯል። እና ጥበብ መንፈሳዊ ጥበብ ስጋዊ የሚባል አለ። ፍጽምት የሆነች ጥበብ ነው። ጥበብሰ መድኃኒነ ውእቱ አይቴ ብሔራ ለጥበብ። የጥበብ ሀገሯ የጥበብ ጎዳናዋ ወዴት ነው ይላል ሊቁ በቅዳሴው። ጥበብ ክርስቶስ ነው መድኃኒታችን ነው ብሎ ደግሞ ራሱ መልስ ይሰጣል። ስለዚህ ያንተ ጸጋ ያንተ ሀብት በእኔ ይገለጥ፣ ጥበብህን ማስተዋልህን አድለኝ ብሎ እግዚአብሔርን የለመነ አባት ነው። ለምን ገና በታናሽነት እድሜው በ12 በ13 ዓመት እድሜ ነው። ከዛ ብዙ ከፍ ሳይል ነው እግዚአብሔር ለንግስና የመረጠው። በዛ እድሜ ላይ እስራኤልን በሚያክል ትልቅ ሕዝብ እና አስቸጋሪ ደግሞ የእግዚአብሔርን ቃል የማያውቁ ሳይሆን የሚያውቁ ብቻ ሳይሆን የሚያብራሩ የሚተረጉሙ ሰዎች በሚኖሩበት ቦታ ላይ በጥበብ ከነሱ ተበልጦ ተጠቦ ሁሉን በጥበብ በማስተዋል ለማስተዳደር
የእግዚአብሔር ረድኤት ካልሆነ ይቸግራል። እንኳን አንድ ሀገር ይቅርና አንድ ቤተሰብን ለመምራት ለማስተዳደር ለሳምንት እንኳን ከእግዚአብሔር ምጽዋት ያስፈልጋል እና ይሄንን ስጠኝ ብሎ ነው የለመነው እግዚአብሔርን። የምትፈልገውን የምትሻውን ስጠኝ ብሎት የለመነው ልመና ይሄን ነው። እኛም ምን መለመን እንዳለብን ከአምላካችን ፊት ለጸሎት ስንቆም በግልም ጸሎት ይሁን በማህበር ጸሎት እንዴት አድርገን መቅረብ እንዳለብን ያስተምረናል። ከሁሉ የሚበልጠውን ጸጋ ሻተ ማለት ነው ሶሎሞን እና እግዚአብሔር ጥበብን ማስተዋልን ሰጠው። በዚህ የተነሳ በጣም አስደናቂ የሆኑ ነገሮችን ሶሎሞን ተገልጦለት በዘመኑ ህዝቡን ሲጠቅም ኖሯል። ከትንሿ ከሂሶጵ ቅጠል አንስቶ እስከ ትልቁ ዛፍ እስከ ዝግባ ቅጠል ድረስ እያንዳንዳቸው እጽዋት ቅጠሎቻቸው ስሮቻቸው ለምን ተግባር እንደሚውሉ ሁሉ እግዚአብሔር ገልጦለት ያንን ተናግሯል። እንግዲህ መመልከት ነው ማጥናት ነው የሶሎሞንን መጽሐፍ። በነገራችን ላይ የሶሎሞንን መጽሐፍት ምንላቸውን የሚያነብ የሚያጠና ይልቁንም በመምህራን ትምህርት እየታገዘ የሚሄድ ሰው ማስተዋልን ጭምትነትን ጥበብን ይዞ ይኖራል እና እግዚአብሔር ጥበብን ማስተዋልን ለሁላችን ያድለን። ምን አለ ይሄ ጠቢብ ሰው በአዋቂ ሰው ልብ ጥበብ ትቀመጣለች አለ። በአንጻሩ ደግሞ በሰነፎች ውስጥ ግን አትታወቅም ያቺ ጥበብ ብሎ ተናገረ። አሁን ጥበብ ሌላ ሳይሆን ጥበብ የሚባል ማን ነው? ክርስቶስ ነው፣ እግዚአብሔር ነው። ከእግዚአብሔር ውጪ ከክርስቶስ ውጪ ሌላ ጥበብ የለም። ይህንንም ለመረዳት በመጽሐፈ ምሳሌ በምዕራፍ 9 ላይ ጥበብ ቤቷን ሰራች 7 ምሰሶቿን አቆመች፣ ፍሪዳዋን አረደች እያለ የሚናገረው ኃይለ ቃል አለ። ከዛ ከመጽሐፈ ምሳሌ ምዕራፍ 9 ላይ ማንበብ ነው። ቤቷን ቤተ እግዚአብሔርን ጥበብ ወልድ ኢየሱስ ክርስቶስ ሰራች። ቤቷን ቤተ ክርስቲያንን 7 አምዶች 7ቱን ምስጢራት 7ቱን ስርዓታት ሰራች። 7ቱ ምስጢራት ወይም ስርዓታት የሚባሉ ከስርዓተ ጥምቀት እስከ ስርዓተ ቀንዲል ድረስ ስርዓተ ጥምቀት፣ ስርዓተ ሜሮን፣ ስርዓተ ቁርባን፣ ስርዓተ ንስሐ ወይም ምስጢር እያልን ልናገር እንችላለን፣ ስርዓተ ተክሊል፣ ስርዓተ ክህነት እና ቀንዲል። እነዚህን 7ቱን ምሰሶ አቆመች። አላዋቂ ሰው ወደዚህ ፈቀቅ ይበል፣ ዕውቀት የተነሳው ጥበብ የራቀው ሰው ወደዚህ ይምጣ ብላ አለች። አዋጅ ነጋሪዎቿን በጎዳና ሁሉ አሰማርታ ወደዛ ተጣራች ብሎ ይናገራል ሶሎሞን። በትንቢት ነው። በኋለኛው ዘመን በአዲስ ኪዳን እንግዲህ ሶሎሞን የነበረው ከጌታችን ልደት ከ850 ዓመታት ቀደም ብሎ ነው ይሄንን ኃይለ ቃል ይናገር የነበረው። ከ850 ዓመታት ቀደም ብሎ የነበረ አባት ነው። ይሄንን ኃይለ ቃል ተናግሯል። በዚህ ኃይለ ቃል ውስጥ ጥበብ የተባለ አካላዊ ቃል እግዚአብሔር ወልድ ከቅድስት ድንግል ከመቤታችን ከድንግል ማርያም ተወልዶ ኢየሱስ የተባለ መድኃኒት ነው። እርሱ መሰረታት ብሎ ተናግሯል። እነዛን 7ቱን ስርዓታት ጥበብ የቤተ ክርስቲያን መሰረቷም ጉልላቷም እርሱ ነውና በእርሱ መመስረቷን ወይም እንደምትመሰረት ሲገልጥ ነው ይሄን የተናገረው። ቤቷን የሰራች በ7ቱ ስርዓታት በ7ቱ ምስጢራት ነው እና ከነዚህ ከ7ቱ ምስጢራት ወይም ስርዓታት ደግሞ ሁለቱ ላይ ትኩረት እናደርጋለን። ምስጢረ ንስሐና ምስጢረ ቁርባን ላይ። ለምን
የትምህርት ክፍሉ ወይም የዚህ መርሃ ግብር አዘጋጆች እንደጠቆሙኝ በጉባኤ ሥጋ ወልደ እግዚአብሔር ደም ወልደ እግዚአብሔርን የመቀበልን ሥርዓት ወይም ጥበብ ለአገልግሎት የሚኖረውን ፋይዳ በአንድነት የመቀበልን ነገር እንድንመካከርበት እንድንወያይበት ስላሳሰቡ ነው። እንግዲህ ጥበብ ከሰራቻቸው 7ቱ ሥርዓታት ውስጥ ዋና ዋና የሚባሉ ላመኑት ሁሉ የሚፈጸሙ ሥርዓታት እነዚህ ሁለቱ ናቸው። ምስጢራተ ቤተክርስቲያንን ወይም ሥርዓታተ ቤተክርስቲያንን በሁለት ከፍለን እናያለን። በአንድ በኩል ላመኑት ሁሉ የሚፈጸሙ ብለን፣ በሌላ በኩል ደግሞ ላመኑት ሁሉ የማይፈጸሙ ብለን። ላመኑት ሁሉ የሚፈጸሙ የምንላቸው እንደ ንስሐ፣ እንደ ጥምቀት፣ እንደ ቁርባን ያሉት ናቸው። እነዚህ 3ቱ ላመኑት ሁሉ የሚፈጸሙ ናቸው። ሌሎቹ 4ቱ ግን ላመኑት ሁሉ አይፈጸሙም። ለምሳሌ ክህነት ላመኑት ሁሉ አይፈጸምም አይደለም? ላመኑት ሁሉ አይፈጸምም። ለክህነት የተገባ ጥሪ ያላቸው ከእግዚአብሔር ጥሪ ያላቸው እነርሱ ናቸው ካህናት የሚሆኑት እንጂ ሁላችን ካህናት አንሆንም። ካህናት አንሆንም። ሁላችን ካህናት ነን ብለው አንዳንድ ሰዎች ይናገራሉ። ሐሰት ነው። የክህነትን አገልግሎት ወይም ኃላፊነት ካለመረዳት የሚመነጭ ነው። እርግጥ ሁላችን አገልጋዮች ነን በሚለው በአገልግሎት አንጻር ከታየ ልክ ነው። ሁላችንም አምላክያን ነን። ሁላችን ልናገለግል ነው የተፈጠር። እግዚአብሔርን ልንታዘዝ ፈቃዱን ልንፈጽም ነው የሚጠበቅብንም ያ ነው። መድኃኒታችን በማቴዎስ ወንጌል በምዕራፍ 7 ላይ የሰማይ የአባቴን ፈቃድ ከሚያደርግ በቀር ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሎ ተናግሯል። ስለዚህ መንግሥተ ሰማያትን ለመውረስ ወይም ወደ መንግሥተ ሰማያት ለመግባት ፈቃደ እግዚአብሔርን ማድረግ ያስፈልጋል። ያን ፈቃደ እግዚአብሔርን ማድረግ ደግሞ አገልግሎት ነው። የእግዚአብሔር ፈቃድ ነው አገልግሎት፣ መንፈሳዊ አገልግሎት። እግዚአብሔር ምን ይፈቅዳል፣ እግዚአብሔር ምን ይወዳል ብንል እንድንታዘዝ ነው፣ እንድናገለግል ነው። ያንን አገልግሎት ወስዶ ክህነት ብሎ ማለት ግን በተለይ በስልጣን አንጻር መናገር ግን ወደ ትዕቢትና ወደ አልተገባ ክህደት ውስጥ ጨምሮ በመጨረሻ ለገሃነም ነው የሚዳርግ። እግዚአብሔር ከዛ ይሰውረን። ሁሉ ሰው የተፈጠረው ለዛ ነው፣ ስሙን እንዲያመሰግን፣ ፈቃዱን እንዲፈጽም፣ መንግስቱን እንዲወርስ ነው። የአባታችን የአምላካችን የልዑል እግዚአብሔር ፈቃዱ እና ጥበቃው ያንን ነው የሚጠብቀኛ። አንዲት ነፍስ እንዳትጎድል ይሄ ይጠበቃል። ያ ማለት ግን ስልጣነ ክህነት ማለት አይደለም፣ እንደሱ ማለት አይደለም። ስለዚህ ክህነት ላመኑት ሁሉ የሚፈጸም ሥርዓት አይደለም፣ ላመኑት ሁሉ የሚፈጸም አይደለም። ተክሊልም ላመኑት ሁሉ የሚፈጸም አይደለም። በድንግልና የሚኖሩ ተባህተውን መርጠው ምንኩስና ሕይወትን ገንዘብ አድርገው ለሚኖሩ ሰዎች ተክሊል አይፈጸም። የነርሱ ተክሊላቸው፣ የነርሱ ጋብቻቸው፣ የነርሱ ትዳራቸው ቆባቸው ነው። ከሥርዓታተ ቤተክርስቲያን ወይም ከምስጢራተ ቤተክርስቲያን ውስጥ ለሁሉ ላመኑት የሚፈጸሙ ማን ማን ናቸው አለን? ጥምቀት፣ ንስሐ እና ቁርባን ናቸው። እነዚህ 3ቱ አይከለከሉም። ላመኑት ሁሉ ሕፃናት ይሁኑ አዋቂዎች፣ ሽማግሌዎች፣ ወንዶች ይሁኑ ሴቶች፣ ካህናት ይሁኑ ምእመናን ለኒህ አይከለከሉም። ለሁሉም የጾታም የእውቀትም የእድሜም መስፈርት የለም፣ የምንም መስፈርት የለም። ሁሉ ይጠበቅበታል። ተነሳሂ እንዲሆን፣ ቆራቢ እንዲሆን። ያው የመጀመሪያዋ ጥምቀት ምንም ጥያቄ የለባትም። ጥምቀት የምስጢራት ሁሉ መግቢያ በር ናት። በጥምቀት ካልሆነ በቀር ሌላውን ሥርዓት መፈጸም አይቻልም። የተጠመቁ ብቻ ናቸው ሥጋ ወልደ እግዚአብሔር የሚቀበሉ። ያልተጠመቁ አይቆዩም። እዛ ጻኦኑሰ ክርስቲያን ነው የሚል አዋጁ። የክርስቲያን ተናናሾች ለጥምቀት ያልበቃችሁ ምን አድርጉ? ውጡ ይላል። ውጡ ይላል። ከዛ በኋላ ያለውን ሥርዓት መሳተፍ ስለማይችሉ በውጭ ሆነው
ከገረገራው ሆነው ያንን የቀረውን ሥርዓተ ቅዳሴ ያከናውናሉ። በደጅ ጥናት ይቆያሉ እንጂ ከዛ በኋላ በቤተ መቅደስ ውስጥ አይቆዩም። ስለዚህ ጥምቀት የምስጢራት ሁሉ መግቢያ በርናት። እሷ ላይ ምንም ጥያቄ የለም። ያለ ጥምቀት ሌላውን ሥርዓት መፈጸም ስለማይቻል፣ ሁለቱ ግን ሁልጊዜ ሊደጋገሙ የሚችሉና የሚገቡም ናቸው። ንስሐም ሆነ ቁርባን ሁልጊዜ ትናንትና ንስሐ ገብቼ አልነበረም ወይ ቆርቤ አልነበረም ወይ ዛሬ ምን ያሻኛል አይባል። ለምሳሌ ትናንትና ከትናንት ወዲያ ቁርስ በልተን ነበር። ዛሬ ለምን ቁርስ በላን? ወይም ምሳችንን ለምን በላን? ወይም ራታችንን ለምን ጠብቃለን? በልተን አልነበረም ወይ? በእርግጥ ስጋችን ብቻ ነው የሚራበው እና እኛ ደግሞ ለስጋዊ ማንነታችን ብቻ ነው ትኩረት የምናደርገው ማለት ነው። ነፍስ አትራብም? ነፍስ አትደክምም? ነፍስ አትዝልም ወይ? ስለዚህ ነው ሁሉ ጊዜ በስጋ ወልደ አምላክ በደም ወልደ አምላክ መጎብኘት መታተም የሚያስፈልገው። ሁሉ ጊዜ ከትናንት ወዲያ የዛሬ ዓመት የዛሬ 6 ወር ንስሐ ገብተን ይሆናል፣ ግን ከዛ በኋላ ኃጢአት አልሰራንም ብለን እናስባለን። ኃጢአት የሚገባባቸውን አናቅጽ ወይም ደጆች በሙሉ ዘግተናል። በሮች በተግባር ብቻ ነው የሚፈጸም። በአንደበት ወይም በነቢብ አይፈጸምም ኃጢአት። አጥንት በሌላት ምላስ የሰው ቅስም፣ የሰው ሐሳብ፣ የሰው ተስፋ አይሰበርም። በሐሜትም በሉት፣ በስድብም በሉት፣ በንቀትም ቃልም በሉት፣ በሁሉም ቢሆን የሰው ቅስም ይሰበራል። ሰው ያዝናል፣ ያለቅስብናል። ሐዘኑና ልቅሶ ይጎዳናል እንጂ አይጠቅመንም። የሰው ሐዘን ሰውን ይጎዳዋል። መድኃኒታችን በወንጌለ ማቴዎስ በምዕራፍ 18 ላይ ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ አለ። እንዳትንቁ፣ ጨርቃም ነው ብላችሁ ያልተማረ ነው ብላችሁ እንዳትንቁ ተጠንቀቁ እላችኋለሁ፣ መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉ ብሎ ተናግሯል። መላእክቶቻቸው ለእነርሱም ጠባቂ አላቸው ማለት ነው። ለእነርሱም ቅድመ እግዚአብሔር የሚቆምላቸው መልአክ አለ፣ ጠባቂ መልአክ። የእነርሱ ሐዘን ከእግዚአብሔር ዘንድ ይቀርባል ማለት ነው። ያን ሰው በአንደበት ማሰናከል፣ ክፉ ቃል መናገር፣ ቅስሙን የሚሰብር ነገር እሱ ኃጢአት ከገቢር ኃጢአት ቢጠበቁ ከነቢብ ኃጢአት ተጠብቀው ቢኖሩ ደግሞ በቅተው ከሐልዮ ኃጢአት መንጻት አይቻልም። ለሰው ከኃጢአት ተለይቶ መኖር ይቻለዋልን የሚል ቃል አለ አይደለም? በመቅድመ ተአምረ ማርያም ላይ አይቻለውም። እንኳን ሰው መላእክት እንኳ በቀደመው ወራት ያልተሰጣቸውን ሽተው በድለው ወድቀዋል ይላል። ነቀሐልዮ ወይም በሐልዮ ከሚሰራ ኃጢአትም ጭምር ንጽሕት የምትሆን እመቤታችን ብቻ ናት ከፍጥረታት ወገን። ሁለንተናሽ ውብ ነው ነውርም የለብሽም የምትባል እሷ ብቻ ናት። ኃጢአት የለብኝም የሚል ማንም ቢኖር ሐሰተኛ ነው፣ እውነት በእርሱ ዘንድ የለም አለ ቅዱስ ዮሐንስ። ይልቁኑ ኃጢአታችንን አምነን በንስሐ ተናዘን ብናለቅስ መድኃኒታችን ደግሞ ከኃጢአት በደል ሊያነጻን የታመነ ነው አለ። በአንደኛ ዮሐንስ መልእክቱ በምዕራፍ 1 ቁጥር 8 ላይ ኃጢአታችንን ብናምንና ብንናዘዝ ጌታችን ኢየሱስ ክርስቶስ ከኃጢአት ሊያነጻን የታመነና ጻድቅ ነው አለ። እብለት የለበትም። የማያደርገውን አይናገርም፣ የተናገረውን አያስቀርም። ስለማያስቀር ኃጢአቱን የሚናዘዝባት ሁሉ በሐልዮም በነቢብም በገቢርም እግዚአብሔር ደግሞ ኃጢአቱን እንደሚያርቅለት ተነግሯል። ልክ እንደ ልበ አምላክ ዳዊት ነው። ታዲያ
ያለ ተከፍሎ ልቦና ያለ ማስቀረት ነው ታዲያ ንስሐ የሚገባ። አንዳንድ ጊዜ እያስቀሩ ጥቃቅኑን ብቅ እያደረጉ የገዘፈውን እየሰወሩ የሚደረግ ኑዛዜም ስላለ ነው። ረሳሁ ብለው ሄደው ከንስሐ አባታቸው ዘንድ ባለፈው ስናዘዝ ረስቸው ነበር። ያው ሰይጣን ይሰውራል። በርግጥ አውቀን አስታውሰን ተናዘን ምህረት እንዳናገኝበት ይሰውርብናል። እንደው ጥቃቅኑን ነገር እንድንናገር ያደርግና በማታለያ ቃል ያንን ይሰውርብናል። ይሄ የታወቀ ነው። ለዛ ነው አባቶቻችን በዋለ ባደረ ሰንበት ብዙ ጊዜያትን ባሳለፈ የተረሳውን የተሳተውን ሰይጣን የሸመቀውን መንፈስ ቅዱስ ያወቀውን የሚሉ። ይሄንን ቃል አስተውለን እናውቃለን። በኑዛዜ ጊዜ ሰይጣን ሁሉ ጊዜ ኃጢያትን መሰወር ነው ልማዱ። መጀመሪያ ኃጢያትን ሳንሰራ በፊት ብትሰራው ንስሐ ትገባበታለህ ያሰኛል። እንደዛ ያሳምናል። ያው የምታውቁት ነው። ንስሐ ትገባበታለህ ብሎ የነገረንን ግን ከኃጢያቱ በኋላ አያሳስብም። ጭራሽ ይሰውርብናል። ይሰውራል። እንዳንናዘዝ ምህረት እንዳናገኝ ይሰውርብናል። ስለዚህ እንደ ክቡር ዳዊት አንድም ሳያስቀሩ ያንን ኃጢያት ተናግሮ ሲያበቁ በካህን ፊት እግዚአብሔርን በድያለሁ ብሎ መናዘዝ ኑዛዜ ማድረግ ከልብ መጸጸት መቆርቆርና ማልቀስ ያስፈልጋል። እንዲህ ከሆነ ስርየተ ኃጢያት ይገኛል ማለት ነው። በመጽሐፈ ሳሙኤል ቀዳማዊ በምዕራፍ 12 ቁጥር 13 ላይ ናታን ሆይ አለ ዳዊት። ናታን የዳዊት መምህረ ንስሐ ነው። ከእግዚአብሔር የታዘዘለት የንስሐ አባቱ ነው ማለት ነው። ኃጢያት በደሉን እግዚአብሔር ገልጦለት ለናታን፣ ናታን ደግሞ ዳዊትን ገስጾ መክሮ አረጋግቶ ንስሐ እንዲገባ አደረገው። ኃጢያቱ በተገለጠለት ጊዜ የረሳው ኃጢያቱ ዳዊት በታወቀው ጊዜ ከናታን እግር ፊት ተደፍቶ በእግሩ ስር ተደፍቶ ናታን ሆይ እግዚአብሔርን በድያለሁ አለ። ልብ አድርጉ። ያን ጊዜ ምን አለው? አባቶቻችን ያለ የሚያደርጉት ማረጋጋት ነው። መጀመሪያ ነገር ማረጋጋት ነው። ሰይጣን ያሸበረውን ሰው መረጋጋት እንዲያገኝ መረጋጋትን ስክነትን እንዲያገኝ ማድረግ ነው የመጀመሪያ ስራቸው። አይዞ ኃጢያትህን ታምነሃል አይደለም? እግዚአብሔር ደግሞ በደልህን አርቆልሃል አለ። በቃ ይሄ ነው የተሰጠው ስልጣን። ያን እንዲል ወይም ስርየተ ኃጢያት እንዲያሰጥ የሚያበቃ ነው። ይሄ ልብ ወለድ አይደለም። ይሄ እውነት ነው። በቅዱስ መጽሐፍ የተገለጠ እውነት ነው። ለካህናት የተሰጠ ጸጋ ነው። ስለዚህ በሐሳብም በንግግርም በተግባርም ለሰራነው ኃጢያት ከእግዚአብሔር ዘንድ ምህረት ለማግኘት በካህናት አባቶቻችን ፊት ዕለት ዕለት በኃጢያታችን ንስሐ መግባት አለብን። በቁጣችሁ ፀሐይ አይግባ ይላል ቅዱስ ወንጌል። ምን ማለት ነው? የሰራችሁትን ኃጢያት ሳታውሉ ሳታሳድሩ ዕለቱኑ ሌላ ቀን ሳይፈጠር ንስሐ ግቡበት ነው። ምክንያቱስ ሌላ ቀን የምንለው የማንኖርበት ቀን ሊሆን ይችላል። ከነዲህ እንኳን ደርሰን ልንመጸውት ምጽዋት እንኳን እድል የማይገኝበት ይኖራል። ኪሳችን ውስጥ ገንዘብ ይኖራል። ያው ኪሳችን ውስጥ ገንዘብ ይኖርና ምን መጸውተው ሰው ልናጣ እንችላለን። አሁን በምጽዋት ይጸደቃል አይደለም? ሰጥቶ መጽደቅ ይቻላል እኮ አይደለም? ጠይባን በዚህ ዓለም መንግስተ እግዚአብሔርን ይናጠቋታል ነው የተባለው። በዚህ ዓለም በአመጻው ገንዘብ። ስለዚህ የምንመጸውተው ሰው እንኳን ልናጣ እንችላለን። ካለን መስጠት ነው፣ ዕለቱ ነው። የሚለምን ስጠኝ የሚል ሰው ልናጣ እንችላለን ነገጧል። በዛ እጦት የሚገኝ ክብር እንደገና ይታጣል ማለት ነው። ያንን ነዲ በማጣት ብርሃነ ዓለም የተናገረው ቃል
ከዚህ ይጠቀሳል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንመስል ሁሉ ግን የኛ ነው ያለው። ይሄ በነዳያን አንጻርም የተነገረ ቃል። ምንም የላቸውም የዚህ ዓለም ገንዘብ፣ ግን ብዙዎችን ባለጠጎች አድርገዋል። ከፍጹሙ ብልጽግና፣ ከፍጹሙ ቅድስና፣ ከፍጹሙ ሀብት አስብ አገናኝተዋል። አንጢላሪዮስ የሚባል አባት አለ። ቀድሞ እርግጥ ክርስቲያን ነው፣ ግን ሀብታም ሆኖ ለነዳያን ምጽዋት ማድረግን የሚቸገር ሰው ነበር። ንፉግ ነበረ። ያው ታውቁታላችሁ። መስከረም 6 ስንክሳር ላይ ነው ያለው ታሪኩ። እና በአጭር ቃል ንፍገት ስለነበረበት ለነዳያን የመስጠትን ነገር ስስት ስለነበረበት ያንን ርህራሄ የማድረግ ችግር ነበረበት። አንድ ቀን ነዳያን ቆመው እየተመካከሩ በእነሱ አጠገብ አለፈ። ከዛ ይሄንን ንፉግ ሰው አያችሁት ይባባላሉ። ንፉግስ አይሆንም፣ ሄጄ ብለምነው እኮ ለኔ ይሰጠኛል አለ ከመካከላቸው አንዱ። አይሰጥህም፣ ይሰጠኛል፣ ሰጥቶኝስ ብመጣ ብሎ ከነርሱ ጋር ተነጋግሮ ይሄዳል። ሲሄድ ከቤቱ ቀርቦ ከቤቱ ሲደርስ በራፉ ተከፍቶ እንጀራ እየበላ ያገኘዋል። እና ስመ እግዚአብሔር ጠርቶ ይለምነዋል፣ ምጽዋት ይለምነዋል። እንዳይሰጠው ንፉግ ነው፣ ስስታም ነው። የለኝም እንዳይለው ደግሞ ሲበላ ነው ያገኘው። ከዛ አጠገቡ በነበረ ዳቦ አንስቶ ወርውሮ ግንባሩን መታው። ተናዶ ነው። ምጽዋቱ ፍጹም አልነበረም፣ የልብ አልነበረም፣ የእውነት አይደለም፣ ደስ ብሎት በፍቅር አይደለም። ወገኖቻችን ትንሽም ብትሆን የጽድቅን ስራ ደስ ብሎ ነው መስራት ያለብን። ትንሽም ብትሆን በሐዘንና በእልህ በንዴትና በማጉረምረም ከሆነ ያስቸግራል። ግን ደስ ብሎን እናድርገው። ቅዱስ ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ ነው ያለው። ሁል ጊዜ በመተታዘዙት መታዘዝ ሁል ጊዜ። እመቤታችን እኮ አንዱ ነገሯ ያ እኮ ነው። በጣም ያስደንቃል። በእግዚአብሔር ፈቃድና ተግባር ውስጥ እየኖረች በዛ ደግሞ ደስ ብሏት ትኖራለች። እኛ አንድ ቀን ሁለት ቀን አንድ ሰዓት ሁለት ሰዓት ነው በሳምንት ለእግዚአብሔር የምንሰጠው። እሷ ግን ሙሉ ሕይወቷን የሰጠች በዛ ደግሞ ደስ ብሏት የምትኖር ይሄ ነበረች። ይሄን ነው መልአከ እግዚአብሔር ቅዱስ ገብርኤል መጥቶ በጽድቅ በቅድስና ደስ ብሎሽ የምትኖሪ ደስ ይበልሽ ያለ ተፈስሒ ፍስሕት ያለ በቅድስና ሕይወት በክብር ሕይወት በጽድቅ ሕይወት ደስ ብሎሽ የምትኖሪ አሁንም ደስ ይበልሽ። ትልቁን ደስታ ትልቁን የምስራች ትልቁን ዜና ይዤ መጥቻለሁ። በቀደመው ዘመን የተነገረው ትንቢት ጊዜው ደርሶ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ተወልዶ ዓለሙን ወደ ራሱ ሊያቀርብ ፈቃዱ ሆኗል። አንቺ ለዚህ ተመርጠሻል፣ ደስ ይበልሽ ባላት ጊዜ ይሄ ተገልጧል። የእመቤታችን ደግሞ በደስታ ነው የተቀበለችው። እግዚአብሔር ከኔ ከስጋዬ ስጋ ከነፍሴ ነፍስ ነስቶ ዓለምን ለማዳን ፈቃዱ ከሆነ እነሆ አለሁ ባሪያው አገልጋዩ ይኩነኒ በከመ ትቤለኒ። በቃ ሙሉ ዘመኗን አሳልፋ ስትሰጥ በደስታ ግን ብዙ ጽዋቶ መከራ ተቀበላለች። እንደምታውቁት ብዙ በጣም ብዙ። እናቴ ሆይ በእኔ ምክንያት ካገኙሽ ሐዘኖች የትኛው ይበልጣል ብሎ እርሱም ጠይቋታል። በጣም ብዙ መከራዎች። ያን ሁሉ ግን በደስታ ነው የተቀበለች። አላጉረመረመችበትም፣ አልተከፋችበትም። እና የመብርሃን የቃል ኪዳን ልጆች ሆነን እኛ ደግሞ እንዴት እንቸገራለን? 2 ሰዓት 3 ሰዓት በሳምንት ሰጥቶ በቤተ እግዚአብሔር መገኘት በጽድቅ በቅድስናው ስራ እንዴት እያጉረመረምን እንሰራለን፣ እናገለግላለን። ለዛ ክብር ለዛ ጽድቅ ለዛ ቅድስና ያበቃንን አመስግነን እንጂ ደግሞ ጨምርልን እያልን እንጂ ማገልገል ያለብን እና በደስታ ነው ማድረግ ያለብን ነው። ተናዶ ግንባሩን መታው ይላል በዳቦ ማን ነው?
አንጢላሪዎስ ያ ነዳይ ግንባሩ ተፈንክቶ እሱ አልታሰበውም ብቻ ከጓደኞቹ ጋር የተነጋገረውን ጉዳይ ተፈጽሞለት ደስ ብሎት ዳቦውን ለምልክት ይዞ ትንሽ እየቆረሰ እየበላ ወደ እነሱ ሄደ። ያው አይሰጥህም አላችሁኝ፣ እሱ ግን ሰጥቶኝ እኔም እየበላው ጠግቤ ከናንተ ደረስኩ አላቸው። መቼ በላህ መቼ ሰጠህ? ግንባርህን ፈነከተህ እንጂ አሉት። እኔ ህመሙ አልታሰበኝም አለ። አያችሁ ነዳያን ተመናጭቀንም እንሰጣቸው ማመናጨቃችንን አያስቡብንም። እግዚአብሔር ይስጥልን ነው የሚለው አይደለም። ለመገላገል የነሱን ጭቅጭቅ ለማሳለፍ ብለን ፊታችንን ወደ እነሱ ሳናዞር ፊታችንን እንኳን ወደ ሌላ አድርገን እንዲህ ብለን የምንለውን ነገር በአክብሮት ይቀበላሉ። እግዚአብሔር ይስጥልን ሲሉ ያ ትልቅ ጸጋ እኮ ነው። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ያለ ይሄን በዚህ ደስ ብሎ ነው መኖር ያለብን በዚህ በቅድስና ህይወት ማለት ነው። እና ሳልወድ በኋላ ግን ምንድነው ያሆነው? አሁን የፈለኩት ነገር እሱ ነው። ይሄንን ሰጥቶ እሱም ያም ሄዶ በሌሊት በህልም ተኝቶ ሳለ እንግዲህ እግዚአብሔር በራእይ ገለጠለት። መላእክተ ጽልመትና መላእክተ ብርሃን በሱ አንፃር ሲከራከሩ የኛናት ሲባባሉ ደግሞ መላእክተ ብርሃን ከነሱ ተነጥቀው እሱን ለክብር ለከበረች መንግስት ሲያበቁት ይሄንን የሚያገኝ በዛ ለነዲይ በመጸወተው ምጽዋት ነው ሲባልለት ሰምቶ አይቶ ነቃ ከእንቅልፉ። ከዛ በኋላ ግን ምንድነው ያደረገ? ሳልወድ የሰጠኋት ምጽዋት ይህን ያህል ከጠቀመችኝ ወድጄማ በሰጥ እንዴት አልጠቀምም አለ። ከዛ ቆረጠለት። በቃ ያለውን ሁሉ ሽጦ በገንዘብ ለውጦ ለነዳያን መጽውቶ ወጣ። እንዳውም ከሩቅ አገር የመጡ ሰዎች ይሰጣል መስሏቸው ሰምተው ከሱ ዘንድ ሲደርሱ ሰጥቶ ጨርሶ አገኛቸው እና ትሰጣለህ ሰምተን መጣን፣ ቤቶቻችንን ሽጠን ከብቶቻችን ሽጠን እዚህ ድረስ መጣን ያንተን ምጽዋት ልንቀበል አሉት። ቀደም ብላችሁ ብትደርሱ እንጂ አሁንማ ሰጥቼ ጨረስኩ አላቸው። ታዲያ ምን እናደርጋለን ብለው ጠየቁት። እንዲህ ሲቸገሩ አይታቸው አንድ ነገር አድርጉ አላቸው። ያ ምንድነው? እኔን ለባሪያ አሳዳሪ ሽጡኝና በገንዘብ ገንዘቡን እናንተ ተካፍላችሁ ወደ ሀገራችሁ ተመለሱ፣ የቀራችሁ ሀብት እኔ ነኝና እኔን ሽጡኛል አሳልፎት። ይሄ ጥቅሙን አውቆ እኮ ነው። ለዚህ ነው ክቡር ዳዊት ጣዕሙ ከመሄር እግዚአብሔር ቸር እንደሆነ ምን አድርጉ ይላል? ቅመሱ ይላል። ያችን የእግዚአብሔርን ቸርነት የቀመሰ ሰው የትም አይሄድ፣ ይታሰራል በዛ። እንደ ቅዱስ ጳውሎስ በወንጌል ሰንሰለት እስረኛ የሆንኩ እኔ ለእናንተ መናገር የሚገባኝን ነገር በግልጥ አስታውቅ ዘንድ ስለኔ ጸልዩልኝ ይላል። ግን እሱ በወንጌል ሰንሰለት የታሰረ ነው። ወደ ግራም ወደ ቀኝም እንዳይል ታስሯል። በፍቅረ እግዚአብሔር ታስሯል ማለት ነው። በፍቅረ ቢስ ታስሯል። የፈቃዱን እንዳያደርግ የእግዚአብሔርን ቸርነት የቀመሰ ሰው የትም አይሄድ። ቸርነቱን ሳንቀምስ ስንቀር ነው አንዳንድ ጊዜ የምንቅበዘበዘውና ጣዕም እንድንቀምስ ቸርነቱን እንድንመለከት አምላካችን ይርዳል። ይሄንን አገልግሎት ይሄንን መታዘዝ ለመፈጸም ጠቢብ ሰው ሁሉ ጊዜ በልቦናው ጥበብን አኑሮ ይኖራል ነው ያለ ሶሎሞን። በጠቢብ ሰው ልብ ሁሉ ጊዜ በአዋቂ ሰው ልብ ሁሉ ጊዜ ጥበብ ትቀመጣለች። ሁሉ ጊዜ እግዚአብሔርን ይመለከታል። ጥበብ ክርስቶስ ነው ብለናል። ሁሉ ጊዜ እግዚአብሔርን ነው የሚመለከተው። ክቡር ዳዊት እግዚአብሔር ሁሉ ጊዜ በፊቴ ነውና ምን አላረግም ማለት አልታወክም ማለት ታውቆ የለም። እግዚአብሔር ሁሉ ጊዜ በፊቴ ነው አለ። በጠቢብ ሰው ልቦና ሁሉ ጊዜ እግዚአብሔር አለ። ከሰነፍ ሰው ዘንድ ግን አይታወቅም እግዚአብሔር። ሰነፍማ እዛ በመዝሙር 13 ላይ እና 52 ላይ ይብል አብድ በልቡ አልቦ እግዚአብሔር። ሰነፍ ሰው
ከልቡ በልቡ እግዚአብሔር የለም ይላል። ሀልዎተ እግዚአብሔርን የእግዚአብሔርን ኑባሬ ይጠራጠራል፣ ይክዳል። ክዶ ደግሞ ያስክዳል። ሰነፍ ሰው አያውቀውም እግዚአብሔር። ጠቢባን ግን ሁልጊዜ እግዚአብሔር በልቦናቸዋል፣ አይታወቁም። ወገኖቻችን እግዚአብሔር በእኛ እንዲሆን የምናደርግበት አንዱ ትልቁ ጸጋ ለኛ የታደለን ስጋውና ደሙ ነው። ስጋውና ደሙ ነው። ይህ በጊዜ አልተወሰነም፣ በእድሜ አልታጠረም። ለሁላችን ላመን ሁሉ የተዘረጋ ሰማያዊ ማዕድ ነው፣ የቅድስና ማዕድ። ሁልጊዜ ልንሳተፍ ያስፈልገናል። ሁልጊዜ የሚቻለው ዕለት ዕለት ስጋውን ደሙን ይቀበላል የሚለው በቃ ሁልጊዜ እኮ ነው። እንደው ባይቻለው ግን በዓመት አንድ ጊዜ ይቀበል ይላል። የመጨረሻውን ጥግ ወስዶ ማለት ነው። በዓመት አንድ ጊዜ የማይቀበል ግን እርሱ ክርስቲያን ነኝ ወይ ብሎ ራሱን ይመርምር ነው። ክርስትናውን ይፈትን ይመርምር ነው። እና አንዳንድ ሰዎች ከራሳቸው ይህንን አርቀው ከዚህ ቅዱስ ማዕድ ራሳቸውን አርቀው ይታያሉ። ችግር ነው። መንፈሳዊውን አገልግሎት ለማገልገል በኃይለ እግዚአብሔር መታጠቅ ያስፈልጋል። መንፈሳዊውን ገድል ለመፈጸም መንፈሳዊውን አገልግሎት ይሄ እኮ ገድል እኮ ነው፣ ተጋድሎ እኮ ነው። እኛ አይታወቀንም እንጂ እኮ ስንዘምር እኮ ተጋድሎ እኮ ነው። እንድንዘፍን እንድናሟርት እንድንሳደብ እንድንራገም ወዘተረፈ የሚፈልገው የሚፈታተንን በዛ ሊማርከን ሊጥለን ሊስበን የሚወድን አካል እምቢ ብሎ በአርምሞ ሳይሆን በዝማሬ መኖር ገድል ነው፣ ተጋድሎ እኮ ነው። ገብቶናል አልገባንም ሌላ ጉዳይ ነው። ይሄ ግን ገድል ነው። እምቢ ማለት የተመጸወትነውን ጊዜ ከእግዚአብሔር የሰጠንን በሌላ ነገር እንድናሳልፍ ይፈልጋል ጠላት። ያንን እምቢ ብሎ በቤተ እግዚአብሔር መኖር ይሄ ገድል ነው። እምቢ ማለት ነው ሰይጣን። እርግጥ የታዘዝነው እንደሱ እንድንል ነው። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን ሁልጊዜ እሺ በሉት፣ ሰይጣንን ግን እምቢ በሉት፣ ተቃወሙት ነው የተባለው። ያ ተቃውሞ ገድል መንፈሳዊ ይባላል። ታዲያ ይሄንን ተጋድሎ ይሄንን ገድል መንፈሳዊ ያለ ረድኤተ እግዚአብሔር ማከናወን አይቻልም። በአባቶቻችን በሊቃውንት በመምህራን ሁሉ ጊዜ እንደሚገለጠው ደግሞም እውነት እንደሆነው ያለ እግዚአብሔር እርዳታ ምንም ማድረግ አይቻልም። የዘረጋነውን እጅ ማጠፍ አንችልም። የቆረስነውን እንጀራ መጉረስ አንችልም። እግዚአብሔር ካልረዳን ከአፋችን ያደረስነውን ምግብ አላምጠን ወደ ውስጥ መክተት አንችልም። አይደለም የእግዚአብሔር እርዳታ በውስጥም በአፋ እዚህ ኦሶፋገስ የሚባል አለ አይደለም? በዚህ በጉሮሯችን እንግዲህ ሕክምና ባለሙያዎች በደንብ ትረዱኛላችሁ። ወደ 2 ቦታዎች የሚዘረጋ ትናል። አንዱ ወደ አየር ከረጢት ወደ ሳምባ የሚሄዳል፣ በሌላ በኩል ደግሞ ወደ አንጀት ምግብን የሚፈጭ የሚፈለገው አካል የሚያደርስ ትራንስፖርት አገልግሎት የሚሰጥ ደግሞ አለ። ካፋችን በጥርስ ደቆ በመራቃችን ልሞ የገባውን ምግብ ያቺ የምትከፈትና የምትዘጋ የአየር ከረጢትን የምትዘጋ የምትከፍት ምንድነው የምትባለው? እስኪ ኢፒክሎት ልክ ነው። ኢፒክሎት እሷ ተከፍታ ያለ ምግቡ ቢገባ እንኳን ምግብ ውሃ እንኳን የውሃ ጥቂት እንኳን ቢገባ ምን ሊፈጠር እንደሚችል መሸከም አይችልም። ሌላ ንጥረ ነገር አየር ብቻ ነው መሸከም የሚችለው ሳምባ። እግዚአብሔር ግን ያንንም ይጠብቃል።
እኛ አስበን ካልኩሌት አድርገን አይደለም አሁን ያቺ ኢፒክሎት ተዘክታለች ለዋጣው ብለን አስበን አይደለም እንወጣው እግዚአብሔር በውስጥም በአፋም ያሉ ህዋሳቶቻችን ሁሉ ይጠብቃል በእግዚአብሔር ረድኤት ታግዘን እንጂ በራሳችን ምን እንችላለን አንችልም ምን እንችላለን እርሱም ነገረን ኢትክሉ ገቢረ ምንተን ይዘን በሬ ያለኔ ምንም ማድረግ አትችሉም ነው ያለ አቅማችንን ሲነግረን ምን ይቻላል የእግዚአብሔር እርዳታ ያስፈልገናል ገድል መንፈሳዊን ለመፈጸም ይቅርና ምንም ተግባር ለማከናወን የእግዚአብሔር እርዳታ ያስፈልገናል የእግዚአብሔርን እርዳታ የምናገኝበት ኃይል መንፈሳዊ የምንታጠቅበት ነው ሥጋው ወልደ እግዚአብሔር መቀበል ሥጋውን ደሙን የሚቀበልን ሰውነት እንደ ልቡ ሰይጣን ሊፈነጭበት አይችልም በመለኮት እሳት ነው የሚታጠር ያ ሰውነት ይቃጠላሉ አጋንንት አይቀርቡም ከዛ አይታሰብም በዛ ሰው ህሊና ውስጥ ሌላ ነገር አይታሰብም እንዲያው የድፍረትና የክህደት ካልሆነ በቀር በድፍረት ሳይገባውም ሳይማር ንስሐ ሳይገባ ዘሎ የተቀበለ ከሆነ እሱ ሌላ ነገር ነው ግን የኛ ትምህርት ወደሱ የሚወስድ አይደለም የቤተክርስቲያን ትምህርት ተዘጋጅተን አዘጋጅታን አጥርታን ወደዛ ነው የምታሰናብተን ወደዛ እኮ ነው የሚያሰናበቱ ከንስሐ ፍጻሜ በኋላ ፍታት ዘወልድ ደግሞ እግዚአብሔር ይፍታ ሲሉ እኮ በቃ እዛ ላይ አለቀ ማለት አይደለም የንስሐ ዑደት ሂደቱ የሚጠናቀቀው ሥጋው ደሙን በመቀበል ነው ንስሐ የገባ ሥጋው ደሙን የማይቀበል ሰውነቱ ልክ በውሃ ታጥቦ በእጣን ታጥኖ በወይራ ታጥኖ ንጹህ ሆኖ መልካም መዓዛ ይዞ እንደተገኘ የውሃ ኮዳ ይመስሉታል ሊቃውንት በዛ ኮዳ ላይ ንጹህ ውሃ ጨምራችሁበት ግን ሳትከርኑት እንደምትተውት ያለ ማለት ነው ንስሐ የገባ ሥጋው ደሙን የማይቀበል አይታተምም ማለት ነው መጠበቂያውን አያገኝም ማለት ነው ሳታዊው መጠበቂያ ማህተም አያገኝም ማለት ነው ታጥኖ ክፉ ሽታ በእጣን ተወግዶለት በወይራው ክፉ ቆሻሻው ነገር ተወግዶለት በውሃ ንጹህ ውሃ የገባበትን ኮዳ ከዘጉት ግን ረቂቃን ተሐዋሲያን ጀርሞች አይነድፉትም አይቀርቡትም ያንን ውሃ ተጠብቆ ነው በንጽህና የሚቆይ ከዛ በኋላ ከሱ የሚጠጣ ሰውም አይታመምም ውሃውም አይታመምም ክፍት የሆነ ውሃ ግን ለውሃ ወለድ በሽታ ተጋላጭ ይሆናል እርሱም ይታመማል ከርሱም የሚጠጡ ይታመማል ንስሐ የገባን ሥጋው ደሙን ማንቀበል ከሆነ ንጽህናን በሱ ብቻ ማግኘት አይቻልም እርግጥ ነው ንስሐ ዘማዊውን ድንግል ኃጥኡን ጻድቅ ታደርጋለች ግን መጠበቂያው ሥጋው ወልደ እግዚአብሔር ደሙ ወልደ እግዚአብሔር ነው እያስተማርን እየጸለይን እየዘመርን በአደባባይ ሁሉ ሰዎች ንስሐ እንዲገቡ በመንፈሳዊ ሕይወት ተግተው ጸንተው እንዲገኙ እያደረግን እኛ ግን ወደዛ ቅዱስ ማዕድ ማንቀርብ ከሆነ ስምህ ኃያል አንተ እያልን ብቻ የምንመለስ ከሆነ ችግር እኮ ነው ልክ የሸክላ ድስት ሆን ማለት ነው የሸክላ ድስት ራሱን ለእሳት አሳልፎ ይሰጣል ያቃጥላል ውስጡ እሱ እየተቃጠለ የበሰለውን በልዩ ልዩ ቅመማት እና ቅቤ ጣፍጦ የተገኘውን ወጥ እሱ ሳይመገበው እሳት ያላገኛቸው አካላት ይመገቡታል ግልጽ ነው የምናገረው እኛ በቃለ እግዚአብሔር ይመትር ነደ እሳት የእግዚአብሔር ቃል እንደ እሳት ይፋጃል እኮ አሁን እኔ እንዲህ እየተናገርኩ ሳልኖረው እናንተ በሰማችሁት ቃል ንስሐ ብትገቡ ሥጋው ደሙ ብትቀበሉ እኔ ተናገርኩት ግን ማን ነው የተረጎመው ግልጽ ነው የኛን ዝማሬ አድምጠው የኛን አገልግሎት ተመልክተው የኛን ትምህርት ሰምተው ሰዎች ንስሐ ገብተው እኛ ሳንገባ ስንቀር በቃ ለሰዎች ጠቀም ለራሳችን ግን ዜሮ ሆነናል ማለት
እና እግዚአብሔር በእኛ ውስጥ የለም ማለት ነው። በአፍአ ነው ያለው ማለት ነው። በውጭ ነው ያለው። በውጭ ነው የምናመልከው ማለት ነው። ከልብ አይደለም ማለት ነው። ስለዚህ እኛ ጠቢባን አይደለንም ማለት ነው። የግሪክ ሰዎች ከተነገረላቸውም ውጭ ነን ማለት ነው። የግሪክ ሰዎች ጥበብን ይሻሉ ተብሏል አይደል? ከነርሱም ውጭ ነን ማለት ነው። ክርስቲያኖች ግን የጥበባት ጥበብ የሚባል መድኃኒት እርሱም ኢየሱስ ክርስቶስን ይሻሉ፣ ይፈልጋሉ፣ ስጋውን ደሙን ይቀበላሉ፣ እሱን ይፈልጋሉ ነው የተባለ እና ከነዛም ማንሰር ነው የተገኘ ነው ማለት ነው። እሱ እንኳን በውጭ ባያምኑበትም ባይቀበሉትም ግን ሁሉ ጊዜ ጥበብን ይፈልጋሉ፣ ፍልስፍናን መራቀቅን ይፈልጋሉ ተብሏል። ይሄ ፊሎሶፊ አይደል? ፊሎሶፊያ እንትን ላቭ ኦፍ ዊዝደም ጥበብን መውደድ። ግን ጥበብን ሲወዱ በጥበብ ውስጥ ለመኖር ለማረፍ አይደለም የሚወዱት። የግሪክ ሰዎች ጥበብን ይሻሉ፣ አይሁድ ደግሞ ምልክትን ይሻሉ። እኛ ግን ክርስቲያኖች ግን የተሰቀለውን ክርስቶስን ከአማናዊው ከክርስቶስ ስጋና ደም መቀበልን እሱን እንሻለን፣ ሰብካለን፣ እሱን ኖራለን የተባለና ከዛ ውጭ እንዳይኮን ማለት ነው። ይሄ ሁሉ ጊዜ ህይወታችን ሊሆን ይገባል። በመጨረሻ ለምንድነው ሁላችንም ስጋውን ደሙን እየተቀበልን ንስሐ እየገባን መኖር ያለብን የሚል ነጥብ ሊነሳ ይገባል። ከዚህ ላይ እንዲነሳም ይፈልጋል። በማናችንም በኩል ሰይጣን ወደ ማህበር እንዳይገባ ለመከላከል ነው፣ ለመጠበቅ ነው። ሁላችን ከተጠበቅን ማህበሩ ምን ይሆናል? ይጠበቃል። ሁላችን ከተጠበቅን በአንዱ ዮናስ ምክንያት ወደ ትልቁ ሰፊ ባህር እና ደግሞ በዛ በሰፊው ባህር ውስጥ ወደሚንቀሳቀስ ትልቁ መርከብ ውስጥ እዛ ውስጥ ወዳሉት ሰዎች ውስጥ የገባው ማዕበል እንዳይገባ መከላከል ይቻላል። በምን ይገባል ጠላት? በማን በኩል ይገባል? ሁሉ ቆራቢ፣ ሁሉ ሰጋዲ ከሆነ፣ ሁሉ ተነሳሂ ከሆነ በማን በኩል ይገባል? ሁሉ ስጋውን ደሙን የሚቀበል ከሆነ ሁሉ በእግዚአብሔር ተጠብቆ ነው የሚኖረው ማለት ነው። በስጋውና በደሙ ተጠብቆ ነው የሚኖረው። ሁሉም በመላእክት ቅጥር ተጠብቆ ይኖራል። ደግሞ በጋራ መጽደቅ እኮ ነው የማህበር አገልግሎት እንጂ በግላችን እኮ ሁላችንም ያስቀደስን ቃል እግዚአብሔርን እየሰማን ሌላ ተግባር እያከናወንን ምንም ሰንበት ተማሪ መሆን ሳያስፈልግ በየራሳችን ህይወታችንን መምራት እንችላለን። ግን እሱ ብቻ አይበቃም። ወንድሞች በአንድነት ቢሆኑ በማህበር ቢሆኑ መልካም ነው እንደተባለ ያማረ ነው እንደተባለ ያንን ያማረ ውጤት ለማግኘት በጋራ ለመጽደቅ በጋራ ለመጠቃቀም ነው የተሰባሰብነው። እንደዚያ ከሆነ ሁላችንም ነው መቀበል ያለብን ወገኖቻችን፣ ሁላችን ነው መቀበል ያለብን። ሁላችን የምንቀበልበት ምክንያት ለሁላችን ነው መንግስተ እግዚአብሔር የተዘጋጀው። ለነገሌ ተብሎ የተተወ ወይም የተቀመጠ አይደለም። ለነገሊት ለነገሌ ብቻ ተብሎ የተቀመጠ አይደለም። ለሁላችን ተብሎ ነው የተዘረጋው ያ ቅዱስ ማዕድ። ሁላችን ብንቀበል ሰይጣን በምንም ቀዳዳ መግባት አይችልም። ይፈልጋል እኮ አይደለም? ከናንተ ፈልጎ በእናንተ በአንዱ ለመግባት አንዱን ፈልጎ በዙሪያችሁ እንደሚያገሳ አንበሳ ሰይጣን ይከባል። ለርሱ የሚመች ቀዳዳ እየፈለገ ማለት መመልከት ነው። መልእክተ ቅዱስ ጴጥሮስ ቀዳማዊ ምዕራፍ 3 ላይ ሁሉ ጊዜ ሰይጣን እንደሚያገሳ አንበሳ በዙሪያችሁ ይሰፍራል፣ ይከባል። መግቢያ ቀዳዳ ያጣል። ሁሉም በስጋው ደሙ ከታተመ በጋራ የመቀበል ጥቅሙ አንዱ ይሄ ነው። ደግሞ ለሁሉም መብራት እንዲኮን ነው። ለሁሉም መብራት እንዲኮን ነው የተፈጠርነውም። ለዛ ነው ቅድም ጠቅሰናል።
የእናንተን ስራችሁን የእናንተን መታዘዛችሁን የእናንተን መውጣት መውረዳችሁን አይተው በሰማያት የአባቴን ስም እንዲያስመሰግኑ በሰዎች ሁሉ ፊት መብራታችሁ ይብራ የተባለ ይሄ ቃል ነው። ይሄ እኮ ነው፣ ሌላ እኮ አይደለም። ይሄ ይጠበቅብናል። ካመን በኋላ ቃሉን ከሰማን በኋላ ከተናዘዝን በኋላ ይሄ ነው የሚጠብቀው። ምን ተንግበር እንዳሉ ሰዎች ምን እናድርግ? በቃ ይሄው አየን ሰማን፣ አሁንስ ምን እናድርግ አሉ አይደል? ምን እናድርግ ይባላል። ዘመርን፣ ጸለይን፣ ወጣን፣ ወረድ ብዙ አደረገ። ከዛ በኋላስ ይባላል ምን ጎደለኝ ይባላል። ምን ጎደለን ይባላል። ይሄን ነው የጎደለን ማለት ነው። በአንድነት በአንድ ልብ በአንድ ሐሳብ በነበሩ ጊዜ ሐዋርያት አንድ ማህበር ይዘው ሲያገለግሉ መንፈስ ቅዱስ በእነርሱ ላይ ሆኖ ብዙ ተአምር ያሳይ እንደነበረ ግብረ ሐዋርያት ምዕራፍ 2 ላይ የተጻፈውን ማንበብ ነው። ለሁሉም አንዲት ልብ ነበረቻቸው፣ አንዲት ሐሳብ ነበራቸው ተብሎ ተጠቅሷል። ግን አንዳንድ ደግሞ ክፉ ሰዎች ነበሩ ለመቀላቀል የሐዋርያትን ማህበር የሚሞክሩ የነበሩ እንደነ ሐናንያ እንደነ ሰጲራ የመሰሉ ወደዛ ማህበር ለመግባት ይፈልጋሉ፣ ግን ልቡናቸው የቀና አይደለም። ሌላ ፍቅር ይዘው ሌላ ሐሳብ ይዘው የዓለም ፍቅር የሰይጣን ፍቅር የዓለም ሐሳብ የሰይጣን ሐሳብ ይዘው ፍቅረ ነዋይ ሳይጠፋላቸው ከእግዚአብሔር ፍቅር አስበልጠው ያንን ማህበር መቀላቀል ይፈልጉ ነበር። በጊዜው ጊዜ እግዚአብሔር ቀጥቶ ሌላው እንዲመከርበት እንዲማርበት አሳይቷል። ያን መመልከት ነው የሐዋርያት ሥራ ምዕራፍ 5 ላይ። እንደነዛ ቅዱሳን መሆን ይሄ ደግሞ በዘመናችንም አለኩ። ለምሳሌ ሩቅ ሳንሄድ እዚህ ቡራዩ ጼዴንያ ስመኝ ማርያም ገዳም አካባቢ ማህበር አላለም። የጽርሐ ጽዮን አንድነት ይኖረው ማህበር ብዙ ፈተና ይኖራል። እነሱ እንደውም አንድ ላይ ነው የሚኖሩት። ያው ሁላችሁም ታውቃላችሁ ብዬ ነው። አንድ ላይ ነው የሚኖሩት አንድ ግቢ ውስጥ ከአንድ ቦታ እህል እየተሰፈረላቸው መኖር ይቻላል ማለት ነው ፍቃደኛ ከሆነ። እግዚአብሔር ሁሉ ጊዜ ያው ነው። ለነዛ ለአባቶቻችን ለቅዱሳን ሐዋርያት ያደረገው ቸርነት ያሳየው ታማኝነት በዚህ ዘመን አይጎልም፣ በዛኛውም ዘመን አይቀንስም። ሰዎች እንደነዛ ሰዎች እንደቀደሙት ሰዎች ሆነን እስከተገኘን ድረስ እግዚአብሔር ታማኝነቱን አያጎልም። ያን ጊዜ ድንቅ ነገር ያደረገ በእነሱ አድሮ ዛሬም ብንመለስ ብንስተካከል አንድ ብንሆን አንድ ሐሳብ ብንይዝ ይህን አይነት ህብረት ክርስቲያናዊ ህብረት ይህን አይነት ክርስቲያናዊ አንድነት ለፉከራ ለሽለላ ሳይሆን ለጽድቅ ለቅድስና አንድነት መስርተን በአንድነት ሥጋውን ደሙን እየተቀበልን እግዚአብሔርን የሚያሰምረውን ደስ የሚያሰኘውን ነገር እየፈጸምን ብንኖር በእኛም ይህንን ነገር ያደርጋል እግዚአብሔር። እያየን ነው እያደረገ እግዚአብሔር። ተግባራዊ ምሳሌዎች አሉ ማለት ነው። በተግባር የሚታይ የሚዳሰስ ነገር አለ። ወገኖቻችን በዚህ ዓለም በዚህ ዘመን በዚህ ጊዜ በጣም ብዙ ርኩሰት እየተፈጸመ ባለበት ሰዎች ለኃጢአት ለብልግና ተግባር አንድነት በሚፈጥሩበት በዚህ ዘመን እኛ ክርስቲያኖች ደግሞ ለቅድስና እግዚአብሔርን ደስ ለማሰኘት አንድነት ልናደርግ ያስፈልጋል። ስለዚህ ጥበብ እግዚአብሔር በልቦናችን ውስጥ ሊኖር ይገባል ነው። ከልብ በልባችን ውስጥ እንደ አላዋቂ እንደ ሰነፍ ሰው እግዚአብሔርን ባለማወቅ መኖር የለብንም። እግዚአብሔርን ማወቅ ማለት አቡነ ዘበሰማያት ብሎ በአፍ ብቻ መጥራት ግን አይደለም። እግዚአብሔርን ማወቅ ማለት እግዚአብሔርን እያመለኩ እግዚአብሔር ፈቃዱን እየፈጸሙ በአንድነት መኖር ነው። ሌላውን ሳይንቁ ሳያቃልሉ ወደ ኋላ ሳይተው የጥሎ ማለፍ ሂደት አይደለም የክርስትና ሕይወት የክርስትና ሃይማኖት። አብሮ የደከመውን
እያበረቱ የሚዘልቁበት ያ ይጠበቃል ከኛ ያ ይፈልጋል ከኛ ይሄ የክርስትና ፍሬ ነው እግዚአብሔር ከናንተ ጋር እንዳለ አይተናል ሰምተናል ስለዚህ ከናንተ ጋር እንሂድ ይላሉ ተብሎ በትንቢተ ዘካርያስ በምዕራፍ 8 ቁጥር 23 ላይ የተነገረ ቃል አለ የክርስቲያኖችን ሕይወት አይተው ሰዎች ተማርከው የናንተ ድርተኛ ቁብተኛ የናንተ ጎረቤት የናንተ ወዳጅ የናንተ ጓደኛ አድርጉን እንዲሉ ነው መሆን ያለበት የኛ ህብረት ያን አይነት በጎ ተጽዕኖ ፈጣሪ ነው መሆን ያለበት አሰናካይ አይደለም ይዘምራሉ እንጂ የሚዘምሩት ቃል ለራሳቸውም አልገባቸውም እኮ የምንባል መሆን የለብንም ያመሰግናሉ ይቀድሳሉ እንጂ የቅዳሴው መዓዛ ወይም ፍሬ ወይም ውጤት አልደረሳቸውም እኮ የምንባል መሆን የለብንም እግዚአብሔር በእኛ የሚመሰገን እግዚአብሔር በእኛ የሚጠራ ነው መሆን ያለብን ለዚህ ነው በጠቢብ ሰው ልብ በአዋቂ ሰው ልብ ጥበብ ትቀመጣለች ጥበብ ክርስቶስ የክርስቶስ ሥጋና ደም በዛ በአዋቂ ሰው ሕይወት ውስጥ ይኖራል ከእግዚአብሔር ተለይቶ አይኖርም ተብሎ የተነገረና ከሰነፎች ከካህዲያን ሰነፍ የተባለ በሌላ ሳይሆን በክህደት ነው ሰነፍ ግብሩ እግዚአብሔር የለም ባይ ነውና እንዲህ ካሉ ሰዎች ተለይተን የእግዚአብሔርን ሐልዎት በተግባር ጭምር ገልጠን እንድንኖር እግዚአብሔር በቸርነቱ ይርዳን ያስተማረን አምላክ የተመሰገነ ይሁን